በኦርቶዶክስ ሃይማኖት ተከታዮች ላይ ጥቃት ተፈጸመ። በኦሮሚያ ለነፍሴ ዋጋ እግሬ ነሽ ለነፍሴ ዋጋ እግሬ ነሽ ለነፍሴ ዋጋ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ለእናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ የመረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዳዲስ መረጃ ሀገራችን ኢትዮጵያን ተዋሕዶ ሃይማኖታችን በተመለከተ ዛሬም ወቅታዊና አዳዲስ መረጃዎችን ወደ እናንተ እናደርስ ዝግጅታችንን ጨርሰን መተናል። እስከ መጨረሻው ድረስ ሰብስክራይብ እያደረጋችሁ የደሉታን ጫናችሁ እንድትከታተሉ ስል በሉል እግዚአብሔር ስም ጠይቃለሁ። በአዲስ አበባ እንግዲህ ከ30,000 በላይ የሚሆኑ ሰዎች ሰማዕትነትን የተቀበሉበት ቀን ነው ማለት ነው። እናከብረዋለን፣ እንዘክረዋለን። እንደዚሁም ብዙ የተፈጠሩ ነገሮች አሉ። ኦርቶዶክሳውያን ባለማተቦች ያለው ነገር ይበቃናል፣ ቅድስት ቤተክርስቲያን መቃጠሏ፣ የአባቶቻችን ግድያ ይበቃል ብለው ሰልፍ ብለው መውጣታቸውን በሰዓት እየተመለከትን እንገኛለን። እነዚህና አጠር ያሉ የተለያዩ መረጃዎች አሉን ማለት ነው። እስቲ ቪዲዮቹን ተመልክተን እንመለስ። መጨረሻ ላይ ሐሳብ የምንሰጥበት ይሆናል። ወደ ቪዲዮቹ። ለምንድነው አካፋው ሚካኤል የሚባለው የካቲት 12? እንዴት ናችሁ ውድ ክርስቲያኖች? እኔ ዲያቆን አብርሃም ነኝ። ይሄ አዲሱ አካውንታችን ነው። ፎሎ እያደረጋችሁ እንዲሁም ለተለያዩ ሰዎች እንዲደርሱት ሼር እና ኮፒ ሊንክ እንድታደርጉት አስቀድሜ ጠይቃችኋለሁ። የካቲት 12 አካፋው ሚካኤል የሚባለው በአንድ ቦታ ብቻ ነው የሚከበረው። እሱም 6 ኪሎ በሚገኘው በቅዱስ ማርቆስ ቤተክርስቲያን ውስጥ የቅዱስ ሚካኤል ታቦት አብሮ ይከበራል። ለምንድነው ምን አገናኘው ምንል ከሆነ በቀዳማዊ ግርማዊ ኃይለ ሥላሴ ዘመነ መንግስት በታላቁ ንጉስ የተሰደዱበት ወቅት ላይ ጣሊያን ደግሞ ከፊል ኢትዮጵያን የተቆጣጠረበት ወቅት ላይ ጀግኖች አርበኞች ሀገርን አናስደፍርም፣ እምነታችንን አናስነካም በማለት በብዙ ቦታዎች ላይ ሲታገሉ ነበር። ከዛ በመቀጠል ግራዚያኒን ሞጎስ አስገዶምና አብርሃም ደቦጭ የተባሉ ሁለት ኢትዮጵያውያን አርበኞች ጀግኖች ከአንድ ደግሞ የላዳ ሹፌር ጋር በመተባበር ግራዚያኒ ላይ ቦምብ ይወረውሩበታል። ግራዚያኒን በዛ በመናደድ የተለያዩ ወደ 35,000 የሚጠጉ ኢትዮጵያውያንን በአካፋ በዚህ ቀን ላይ በአካፋ አንገታቸውን እንደመታቸውና ብዙዎቹን ለሞት እንዳጋለጣቸው የሞት ወይንም ሰማዕት እንደሆኑ በዚህ ቀን ይታሰባል። በዚህ ቀን ለነሱም ጸሎተ ፍትሐት የሚደረግበት ቀን ነው። ስለዚህ አሁን 2009 ላይ ይህ ታቦት ከታላቁ ቤተ መንግስት አሁን አዲስ አበባ ዩኒቨርሲቲ ተብሎ ከሚጠራው ቦታ ላይ ግራውንድ ውስጥ በ2009 ዓመተ ምህረት ወጥቶ ወደ መንበረ ክብሩ ወይንም ወደ ታቦት ሕግ ወደሚቀመጥበት ቦታ እንደመጣ፣ በፊት ግን ቤዝመንት ውስጥ እንደነበር የአዲስ አበባ ዩኒቨርሲቲ ሙዚየም ውስጥ ቤዝመንት ውስጥ እንደነበር የሚታወቀውና በ2009 ዓመተ ምህረት ወጥቶ አሁን እየወጣ የሰውንም እየባረከ ይገኛል ማለት ነው። ስለዚህ ሁላችሁም ከታላቁ ከመላእክት አለቃ ከቅዱስ ሚካኤል ረድኤት በረከት እንዲያሳትፋችሁ እለምናለሁ። ሲቀጥል ደግሞ እነዚህን ኢትዮጵያውያን ሰማዕታትንም እንድናስባቸው ስለሚያስፈልግ ነው። እንግዲህ በቀጣይ ደግሞ ምን ሰራቸው ቪዲዮዎች ይኖራሉ፣ ግን ለሌሎች ሰዎች እንዲደርስ ሼር አድርጉት። መልካም ጊዜ። ለምሳሌ ባንዲራ ተረገጠ ብሎ ሲመጣ የምትጠይቀው መሰረታዊ ጥያቄ የትኛው ባንዲራ ነው? አይደለም አንሙት በቃ ቀላሏ ጥያቄ። ይሄንን አገዛዝ ቆም እንዲል ስትፈልግ ባንዲራ ተረገጠ ብሎ ሲመጣ የትኛው ባንዲራ በለው። ትዝ ይልሃል የትራንስፖርት ሚኒስተር ታርጋ ሲቀይር ያስቀመጠው ምክንያት ባንዲራውን ለምንድነው የኢትዮጵያን ምልክት የኢትዮጵያ ባንዲራ ምልክት አርማውን ለምንድነው ከታርጋዎቹ ላይ ፈታችሁት ያነሳችሁት ሲባል ባንዲራው በብሔራዊ ምክክር ገና ስለሚወሰን የኢትዮጵያ ባንዲራ በብሔራዊ ምክክር ገና ስለሚወሰን አሁን ታርጋው ላይ ብናካትተው ቅቡልነት የለውም ብለን ነው አለና መለሰ። አሁን መጥቶ ደግሞ የኢትዮጵያ ባንዲራ ተረገጠ ይላል። ተው እባክህ፣ መቼ ነው የሚረገጠው? የትኛው ባንዲራ ነው የተረገጠው? የአማራን ሕዝብ ከረገጠውና ባንዲራውን ከረገጠው የትኛው ነው ለኢትዮጵያ ብሔራዊ ስጋት? የአማራን ሕፃናት ከሚጨፈልቀው ታንክና ባንዲራ ረገጠ ከሚባለው የኢትዮጵያ ስጋት የትኛው? የአማራ ሕዝብ ቁጥር አንድ ጥያቄ የትኛው ነው? አንሙት። አየህ፣ በጣም ፍጹም ደንቆሮ እንድንሆን ይጠብቃሉ። የሚገድለን ኃይል በብሔራዊ አጀንዳ የሚገድለውን ከግድያ የተረፈውን ህዝብ ለሌላ ጦርነት ማሰለፍ ይፈልጋል። which is crime፣ ወንጀል ነው፣ ስድብ ነው፣ ንቀት ነው። በዛ ደረጃ አንድን ህዝብ እንደዛ ሲያዋርድ
እሴቱን ሲያዋርድ ከእናቶች ነጠላ ላይ ጭምር የባንዲራ ቀለም አለው እየተባለ የእናቶች ነጠላ ጥለት የሚቀደድበት ሀገር ላይ ጦርነት ሲመጣ የሀገሪቱንና የህዝቡን ስነ ልቦና ይዝልናል ተብሎ እንደዚህ አይነት አጀንዳዎችን ይዘው ሜንስትሪም አድርገው የሜንስትሪም ሚዲያዎቻቸው ሲያራግቡት ልትመለከት ይችላል። አማራ አጀንዳውን አይለቅም። የአማራ ህዝብ ቁጥር 1 የቀጠናውም ቁጥር 1 ስጋት ይሄ አገዛዝ ልናሰምርበት የሚገባ ልንግባባበት የሚገባ ለሰከንድ እንኳን አይናችን ላይ ክላውድ የለም። በነገራችን ላይ በዚህ ነገር ሽመልስ ጫፌው ላይ በኋላ አነሳዋለሁ አንሙት ምን ይላል መሰለ የሚታገሉን ኃይሎች ምን እየሰራን እንደሆነ ያውቃሉ ይላል። የሚታገሉን ኃይሎች የኦሮሞ ልሂቃንን ሲተች የማያውቁት ከነዚህ ኃይሎች ጋር የሚተባበሩ የኦሮሞ ልሂቃን ናቸው ብሎ የኦሮሞ ልሂቃንን ይተቻል። እነዛ ኃይሎች እኛን ቢታገሉ ምክንያት አላቸው፣ ምክንያቱም ምን እየሰራን እንዳለ ያውቃሉ ይላል በንግግሩ። በኋላ ላይ ያሰማለው በጣም ብዙ ጉድ ነው የሚያወራው፣ ብዙ ነገር ነው የሚናገረው። ለምን ይሄንን እንደሚናገር በደንብ በስፋት እናነሳዋለን። ኤኒዌይ ግን አርበኛ አስረስ ያነሳቸው እነዚህ በብሔራዊ አጀንዳ ስም ይሄ አገዛዝ ለመደበቅ የሚያደርጋቸው ጥረቶች ሁሉ መና የቀሩ ይሄ አገዛዝና ብሔራዊነት አብሮ ሊቆም አይችልም። ይሄ አገዛዝና ናሽናል ኢንተረስት አብሮ ሊቆም አይችልም። ይሄ አገዛዝና ቀጠናዊ ትብብር አብሮ ሊሄድ አይችልም። በቀደም አፍሪካ ህብረት ውስጥ እንግዲህ ጅጅጋ ላይ ሐሰንን ጠርቶት አይታል እንዴት እንደነበረ ከሐሰን ጋር የነበረው ነገር አይደል? ሐሰን የአፍሪካ ህብረት ላይ ተገነበረው ስም ሳይጠራ ቀጠናው ላይ ያሉ ሁለት ሀገራት አሉ የኛን ሉዓላዊነት ዛሬም ኤርዶዋን መጥቶ በነገራችን ላይ አንካራ ላይ ፈረምከውን ስምምነት እንዳትረሳ ላስታውስ ነው የመጣሁት ነው ያለው። በኋላ ላይ እሱንም በደንብ ቃለ መጠይቁን ይዤዋለሁ፣ እንትኑን ፕሬስ ብሪፊንጉን ይዤዋለሁ። አንሙት በኋላ ላይ እንሰማዋለን። ኤኒዌይ ወደ ሽመልስ ቀጥታ እንግባ። አንሙት ፕሊዝ ወደዛ እንለፍ። እሺ የቴክኒሻናችን አጫውትልን አንዳንዶቹን እናሰማቸው እና መስቀል ኃይላችን ገዛችን ነው የሚመካ በእግዚአብሔር ይመካ ቤተክርስቲያን ቋንቋን ከነፊደሉ ሀገርን ከነድንበሩ ያቆየች የምታኮራ የመለኮት ማደሪያ የሊቃውንት መፍለቂያ የቅዱሳን የሰማዕታት ቤት ነች። አባቶች የሰሩትን ድንበር አታፍርስ። የተሰጠህን አደራ ጠብቅ። ኢየሩሳሌም ሆይ ረሳሽ ቀኜ እርሳሽ። የጠየቅናችሁ ጥያቄ መልስ ስጡን። በትዕግስት እንጠብቃችኋለን። መልስ ካልሰጣችሁ ጥያቄውንም መልሱንም እንነግራችኋለን። ኢትዮጵያ እጆቿን ወደ እግዚአብሔር ዘረጋለች። ሰይፍን የሚያነሱ በሰይፍ ይጠፋሉ። ቤተክርስቲያንን ማቃጠል አይቻልም። ቤተክርስቲያን ብትቃጠል ለዓለም መብራት ብርሃን ነች። የሚጠፉት ሞኝነት ለእኛ ለምንድን የእግዚአብሔር ኃይል ነው። የአባቶች ርስ ለማንም አሳልፌ አልሰጥም። በጅማና በጅጅጋ በሌሎችም በግፍ የተገደሉ ካህናት ምዕመናን ሰማዕታት ናቸው። ክብር ለሰማዕታት። መግደል አያጸድቅም።
የሞትን እንበዛለን የሞትን እንጨምራለን የሞትን እንለመልማለን ክርስቶስ በመሰረታት ሐዋርያት ባሰፏት በአንዲት ቅድስት ቤተክርስቲያን እናምናለን ኦርቶዶክስ ተዋህዶ በቋንቋ ትሰፋለች እንጂ አትገደብም በዘር አትከፋፈልም በቀለም አትለያይም ወናምን ባቲ ቅድስት ቤተክርስቲያን ኦርቶዶክስ ተዋህዶ ዓለም አቀፍ ሐዋርያዊ ቅድስት የሚመካ በእግዚአብሔር ይመካ ምርጥ ንግግር ሊናገር ይችላል የሚያምር የሚያስደምም ግን ምንድነው ሃይማኖት የለውም በሀገራችን ታሪክ ለመጀመሪያ ጊዜ ያልተጠመቀ ሰው ነው ተቀብለን ምን ኖረው ስለዚህ ረዳት አለን ወይ ነው አይደል የለንም በቃ እና ያን ማሰብ ነው ቱርክ አሁን በማንኛውም እርዳታ ኢትዮጵያ ከጠየቀችኝ እገባለሁ ብላለች ምን አስባ ቱርክ ማን ናት ቱርክ በቀደመው ጊዜ የዮሐንስ አፈወርቅ መንበር የነበረባት ቆስጠንጥንያ ነበረች በርካታ ኦርቶዶክሳውያን የነበሩባት አሁን ግን ቱርክ ውስጥ ኦርቶዶክሳውያን 0.2% በታች ናቸው የሉ በመንግስት ቅጥር መቀጠር አይችሉም ክርስቲያን ኦርቶዶክስ ከሆነ ማተብ ካሰረ በክርስቶስ አምኖ ከተጠመቀ የመንግስት ሰራተኛ ሆኖ መቀጠር አይችልም እንደኛ ሀገር እንዳው የኛ ሀገር አሁን ባለስልጣን መሆን አይቻልም ኦርቶዶክስ ሆኖ ቀና ብላችሁ ኦርቶዶክስ አለ ማተብ ያሰረ ሰው አለ ስልጣን ላይ የለም አይቻልም በመርህ ደረጃ ባይጻፍም ግን በተግባር እየተገለጠ ነው ነገ ግን ካልሰራና ካልበረታ ኦርቶዶክስ የሆነ ሰው መንግስት ሰራተኛ መሆን አይችልም የሚባል ህግ ሊመጣ ይችላል ካልበረታን መብታችን ካላስከበርን እናሽ ኢትዮጵያ የሃይማኖት ሀገር ናት መርዳት ከፈለገ ቱርክ ውስጥ ያሉትን ኦርቶዶክሳን አይረዳ እኛን ለምንድን ነው የሚረዳን ምክንያት አለ ማለት ነው ማን ነው የሚረዳን ለምንድን ነው ረዳችኋለሁ ብሎ የመጣ በነገራችን ላይ የቀደሙት ኦርቶዶክሳን እኮ በጣም አርቀው ነበር የሚያስቡ ምን እንደገጠመን ያላውቅም የሆነቴን ነው የምነግራችሁ ምን እንደገጠመ ቤተክርስቲያኒቱ እውነት ለመናገር በእኛ ዘመን ወድቃለች በብዙ መንገድ የነበረ ክብሯ ልዕልናዋ ሞገሷ ያ ሁሉ ነገር ጠፍቷል ማንንም አይሰማትም ለዚያ እኮ ነው ብትፈራ ብትከበር ኖሮ መብቱ አብሮ ይከበር ነበር አንድ እውነት ልንገራችሁ ኢትዮጵያ ውስጥ አሁን አንደኛ ጉልበተኛ የምትሉት ሰው ማን ነው በጉልበቱ የሚታወቅ ሰው ወይም ደግሞ በዓለም ነው ሰዳችሁ በዓለም አንደኛው ጉልበተኛ ማን ነው ታይሰን የሚባል ቦክሰኛ ታውቃላችሁ ጎበዝ ነው አይደል መልሱልኝ እንጂ እንዳልኳችሁ ነው ብዙ ቅዱሳን ወታደሮች ነበሩን ግን ምን ነበሩ ቆራቢዎች ነበሩ እኮ ነው የፈለገ ቢሆን ንጹህ ያልሆነ ሰው ኃይል ኑሮት ጠላቶቹ እንዲላ ያደርግ በዚህ ምክንያት በጠላቶቻቸው ላይ ሞገስ ይሰጣቸው ነበር አሁንሳ ዝም ብሎ የበላ የጠጣ ሁሉ ጉልበተኛ አይሆንም እግዚአብሔር ነው ጉልበት አይደል ስለዚህ እንዲሆን እዚህ ያላችሁ ወንድሞች ለሌሎቹም ልንነግረው የሚገባ ነገር ከእግዚአብሔር ጋር መታረቅ አለብን ያለዛ ግን አይረዳንም በብሉይ ኪዳን አንድ ሆሎሆርኒስ የሚባል የጠላት ንጉስ ነበርና እስራኤልን ለማረካቸው ፈልጊያለሁ እና እንዴት አድርጌ ነው መማረክ የምችል ብሎ የሆነ ሰው ይጠይቃል ይሄኔ ምን ብሎ ይመከረዋል ያ ሰው መጀመሪያ እስራኤልን ከመግጠም በፊት እንዲህ ብለህ አጥና ምንድነው የምታጠናው ጥናት እስራኤል ጋራ እግዚአብሔር አለ የለም ሚለው መጀመሪያ አጥና ተጣልቷቸዋል ወይስ አልተጣላቸውም ብላ አጥናና ተጣልቷቸው ከሆነ ድካማ ያስፈልግህም ትንሽ ሕፃን ልጅ ብትልክ ማርኮ ያመጣልሃል ምክንያቱም ሲጣላቸው ኃይል ይነሳቸዋል አልተጣላቸው ከሆነ ግን የፈለገ ሰራዊት ብታሰልፍ አታሸንፋቸው ምክንያቱም ኃይላቸው ማለት እግዚአብሔር ነው አሁን እኛንም የገጠመን እንደዚህ ያለ የሆነ ነገር ከማድረጋችን በፊት እግዚአብሔር ከኛ ጋር አለ ወይ ራሱ አለ ወይ ይረዳናል ወይ ዘማሪና
አጨብጫቢ እንዲሆን ብቻ የተሰራበት ወዳጅ ውጣ ችላቱ ነፍራቃችላችሁ ሰውነት የማይረዳ ይሆን ያለው። በብዙ ቦታዎች የመስቀል ቦታ የጥምቀት ቦታ ተቀምጠው የሚያለቅሱ ምዕመናን አሉ የሉ? የቤተክርስቲያን ቦታ እባካችሁ መልሱልን ሲባሉ ባለስልጣናቱ ጆሮ አይሰጡም። ለምንድን ነው ክብሯ የወረደ? ለምንድን ነው የወደቀች? ለምንድን ነው እንዲህ ያለ መከራ ውስጥ የገባችሁ ቢባል ወጣቶች ቤተክርስቲያኒቱ ውስጥ የሚገባቸውን ስራ የቤተክርስቲያኒቱን መብት ለማስከበር ስራ እየሰሩ አይደለም። እሺ አቅም አይኑረን። አንዱ ሲጮህ ግን እንዴት አንዱ አይጮህም? አንዱ ሲጮህ ኦሮሚያ ውስጥ ያሉት ክርስቲያኖች መከራ ሲቀበሉ ሌላው ለምን ተኛ? ለምን አብሮ አልጮህም? ነግበኔ እንደሆነ አያውቅም እንዴ? የወደቀው እኮ አብይ ነጌ ነው፣ ሽማግሌ ዞን ነው። እኔም ሽማግሌ ነኝ። ስለዚህ እሱ ከወደቀ እኔም መውደቅ አይቀርም። አሁን ወዳለሁበት እውነት ያመጣኝ አንድ የእግዚአብሔር ቃል አንድ ጥቅስ ነው ያነበብኩት። ያ ጥቅስ ሐዋርያት 14:12 ላይ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም ይላል። በአንድ ጥቅስ ለጠነጠጠችው የድሮ ድምፃዊት ዘርፌ የከበደ ዲያቆን ሄኖክ ኃይሌ መልስ ሰጥቷታል። እሱን ቀጥሎ አሰማችኋለሁ። ኦርቶዶክሳውያን እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ከዛ በፊት ግን እንደተለመደው አካውንቱን ፎሎ፣ ቪዲዮውን ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱዊት፣ ላይክ፣ ፌቨራይት በማድረግ በአንድ ጥቅስ ለሚሳሳቱ ሐሰተኞች እንድታደርሱልኝ በእግዚአብሔር ስም እጠይቃችኋለሁ። 3 ሰከንድ ስታችሁ እንደተለመደው አመሰግናለሁ። አሁን ቀጥሎ ደግሞ የዲያቆን ሄኖክ ኃይሌ መዳን በሌላ በማንም የለም የሚለውን በኦርቶዶክሳዊ ቤተክርስቲያን አፈታትና አውዳዊ ፍቺ መሰረት ያስተማረበትን ትምህርት አሰማችኋለሁ። እስከ መጨረሻው እንድትከታተሉት በእግዚአብሔር ስም ጋበዝኳችሁ። ወደ ቪዲዮ። ሐዋርያው መዳን በሌላ በማንም የለም ከሰማይ በታች እንድንበት ዘንድ የተሰጠን ኢየሱስ ክርስቶስ የሚለው ስም ነው ይላል። ነው አይደለም? ነው። መዳን በሌላ በማንም የለም። ይኸው መጽሐፍ ቅዱስ ግን የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። ጥቅሱን እናውጣው ወይስ እናስታርቀው? እየሰማችሁ የቱ ይሻላል? ማስታረቅ ነው። ምክንያቱም መጽሐፍ ቅዱስ ነው። ሁለቱንም ያጻፈው ማን ነው? እግዚአብሔር። አንዳንድ ሰዎች ቆርጠው ማውጣት ያምራቸዋል ከመጽሐፍ ቅዱስ የሆኑ ጥቅሶችን ጥምድ አድርገው ይዘዋል። ቢሞቱም አይጠቅሱ እነዛን ጥቅሶች። አንዳንድ ሰዎች መጽሐፍ ቅዱስን ኤዲት ለማድረግ ያምራቸዋል። የኛ አስተሳሰብ ነው እንጂ መስተካከል ያለበት መጽሐፍ ቅዱስ ፍጹም የሆነ መጽሐፍ። መዳን በሌላ በማንም የለም የተባለው በቅዱስ ጴጥሮስ አንደበት ነው። ሐዋርያት ሥራ ምዕራፍ 4 ላይ ከመነገሩ በፊት ይኸውላችሁ፣ አሁን ጥቅስ ከመሃል ሲያወጡት ችግር ነው። ቴክስት አውት ኦፍ ኮንቴክስት ቴክስት ይላሉ ፈረንጆች። ጥቅስ ከመሃል ሲወጣ ችግር ነው። ሙሉ አገባቡ መታየት አለበት የለበት? አንዳንድ አሁን እኛ እችን ቃል ይዛችሁ ልትሄዱ ነው በጣም ስኬት ነው በእውነት። እኛ የምናምነው በሉስ እኛ የምናምነው በጥቅስ አይደለም፣ በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ነው። በምን አናምነው? በጥቅስ። በምንድን ነው የምናምነው? ምን ማለት ነው? ከመሃል አውጥቶ ጥቅስ ችግር ነው። አንዳንድ ሰው ከመሃል የሚጠቅሳል። እንደውም አንድ ሰውዬ እውነት ይሁን ውሸት አላውቅም መጽሐፍ ቅዱስ ገለጠ አሉ። ሲገልጥ ይሁዳ ታንቆ ሞተ የሚል አገኘ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ዘጋው። ከዛ ድጋሚ ሲገልጠው ሲያየው አንተም እንዲሁ አድርግ ይላል። አሁን ይኸውላችሁ ይሁዳ ታንቆ ሞተ ሌላ ታሪክ ነው። አንተም እንዲሁ አድርግ፣ ደጉ ሳምራዊ የታመመውን ሰውዬ አከመው አሳመመው፣ አንተም እንዲሁ አድርግ ነው። አሁን በጥቅስ ከሆነ የሰውዬ ሊታነቅ ነው ልባ። ስለዚህ አሁን ወደ ጥቅሱ ልመልሳል። መዳን በሌላ በማንም የለም ያለው ቅዱስ ጴጥሮስ ነው። እንዴት አለ ለምን አለ የሚለውም ማየት ያስፈልጋል። ጴጥሮስ እና ዮሐንስ ሊጸልዩ ወደ ቤተ መቅደስ ገቡ። ሄዱ በ9 ሰዓት። ቤተ መቅደስ ሲደርሱ በር ላይ አንድ ሽባ የሆነ ሰው እጁን ዘርግቶ እባካችሁ እርዱኝ፣ መጽውቱኝ እያለ ይለምናል። ነዳይ ነው። ጴጥሮስ ዞር አለና ብርና ወርቅ የለንም፣ ያለንን ግን ምን እንልሃለን? እንሰጣለን። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ። ያ ሰውዬ ወዲያውኑ ተነሳ፣ አብሯቸው ቤተ መቅደስ ገባ። ብርና ወርቅ የለኝም፣ ተነሳና ምን በል በኢየሱስ ክርስቶስ ስም ተነስ። አሁን አይሁድ ይገርማቸዋል። ይሄ ሰውዬ ሲድን ሲያዩ ጴጥሮስና ዮሐንስን እያዳፉ ሸንጎ አቀረቧቸው። እኔ አይሁድ በጣም ያናዱኛልም፣ አንዳንዴ ደግሞ የቴን ያርሱኛል። በምን ካላችሁ ሰውየው ዳነ፣ ከዳነ ምንም ችግር የለውም ማለት እንዴት አዳናችሁት ብሎ ይጠይቃል። አሁን በዚህ ዘመን አንድ ሰው ይዳን እንጂ በምን ስቢል ጉዳያችን አይደለም። ለምን በጥቆላ ቢሆን በምን ብቻ ይዳን ነው።
አይሁድ ግን በዚህ ከኛ ሳይሻሉ አይቀሩ ጠሩና በምንድን ያዳናችሁ ሲሉ ምን አለ ቅዱስ ጴጥሮስ? በምን እንድናድን ትፈልጋላችሁ? ሰቅላችሁ በገደላችሁት በናዝሬቱ በኢየሱስ ክርስቶስ ስም ነው። መዳንም በሌላ ሆነ፣ መዳንም በሌላ በማንም የለም። ስለዚህ እኛ ያዳነው በማን ስም ነው? አሁን ይህንን ንግግር ጴጥሮስ አያድንም ለማለት ተጠቅሶ ይህን ቃል የተናገረው ማን ነው? ራሱ ጴጥሮስ ነው። እኔ ያዳንኩት በክርስቶስ ስም ነው እያለ አይ ጴጥሮስ አያድንም ክርስቶስ ነው ይባላል። ራሱ ጴጥሮስ እኮ ነው መዳን በሌላ በማንም የለም። አሁን እመቤታችን ታድናለች አታድን? ታድናለች። በማን? በእግዚአብሔር። እመቤታችንንም አግኝተን ምግባራችን አይፈቅድልንም እንጂ አግኝተን ብንጠይቃት ምን እንደምትላችሁ ታውቃላችሁ? መዳን በሌላ በማንም እምንድንበት ስም ማን የሚለው ስም ነው? ኢየሱስ። እኔም ማድናችሁ በማን ስም ነው የምትሉ? ኢየሱስ። አቡነ ገብረ መንፈስ ቅዱስ ጻድቁ ያድኑናል በማን ስም? በኢየሱስ ስም። የተጋደሉለት፣ መከራ ያዩለት፣ የመነኑለት፣ ሕይወታቸውን የሰውለት የክርስቶስን ስም ጠርተው ነው የሚፈውሱ። ስለዚህ አቡዬንም ብትጠይቋቸው ገብርኤልንም ብትጠይቋቸው ቃላቸው አንድ ነው። መዳን በሌላ በማንም የለም። የምንድንበት ስም የማን ስም ነው? የኢየሱስ ስም። ስለዚህ ቅዱሳን ያድናሉ አያድኑም? ያድናሉ። በማን ስም? በኢየሱስ ስም። በእግዚአብሔር። እግዚአብሔር በቅዱሳን ያድናል አይደል? ያድናል። ያለ ቅዱሳንስ ያድናል። ማዳን ይችላል አይችልም? ይችላል። ቅዱሳንስ ያለ እግዚአብሔር ማዳን አይችልም። ለምን? ኃይል የእግዚአብሔር ነው። ማዳን እንግዲህ መዝሙር አታውቁ? ኃይል የእግዚአብሔር ነው። በምስሉ ማዳን የማን ነው? በራሱ ማዳን የሚችል ማን ነው? እግዚአብሔር። ቅዱሳን ማዳን ይችላሉ አይችሉም? ይችላሉ። በማን ኃይል? በእግዚአብሔር። በራሱ ማዳን የሚችል ግን ማን ብቻ? አሁን ወደ ጥቅሱ ልመልሳችሁ። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። ቪዲዮቹን እንደተመለከታችሁ ነው እንግዲህ ሰማዕትነትን የተቀበሉት እንግዲህ በየካቲት 12 እንደሆነ ሁላችሁም የምታውቁት ሀቅ ነው ማለት ነው። እንደተማራችሁበት ቁም ነገር እንደጨበጣችሁበት ተስፋ አደርጋለሁ። እንግዲህ ስለ ቅድስት ቤተክርስቲያንም ኦርቶዶክሳውያን ባለማተቦች አባቶችም ጭምር ሰልፍ ወጥተው እንግዲህ ለቅድስት ቤተክርስቲያን ድምጻቸውን ሲያሰሙ እየተመለከትን እንገኛለን። ቅድስት ቤተክርስቲያን በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ እንደ ችቦ መንደድ መቃጠል የለባትም። ያለው ነገር ይበቃናል። እኛ እየሰበክን ያለነው ክርስቶስን ነው እንጂ ሌላ ነገር አይደለም እያሉ ይገኛሉ። የካህናትም መታረድ እንግዲህ እንደቀጠለ እንደሆነ በተለያየ ቦታ ላይ እየተመለከትን እንገኛለን። የአርሲው ጭፍጨፋ የነሻሸመኔን የወለጋውን ሁላችሁም ታስታውሱት ነው። አሁንም ደግሞ በምስራቅ ሐረርጌ እንግዲህ በምዕራብ ሐረርጌ እንግዲህ እየተደረገ ያለው ነገር ሁላችሁም አሰቦት ገዳም ላይ ታውቃላችሁና የአባቶቻችን እንግዲህ አሁንም እንደቀጠለ ነው። ነገ ደግሞ እንግዲህ ዝቋላ አባቶቻችን ሁለተኛ ዓመታቸውን ይይዛሉ። መጀመሪያ የተገደሉት 4 አባቶቻችን ማለት ነው። እነሱንም በነገው ዕለት እንዘክራቸው ይሆናል፣ የምናስባቸው ይሆናል። ስለዚህ ቅድስት ቤተክርስቲያን በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ አጥንታችሁን የከሰከሳችሁ ደማችሁን ያፈሰሳችሁ ኦርቶዶክሳውያን ባለማተቦች አባቶቻችን ጠመር ረድኤታችሁ በረከታችሁ ይደርብን ነው ማለት የምንችለው። ቀጣይም የተለያዩ ወቅታዊና አዳዲስ መረጃዎችን ይዘን እንመለሳለን። ሰብስክራይብ እያደረጋችሁ ደውሉታል መጫናችሁን አትርሱ። ኮሜንት አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። እስከዛው ድረስ ግን ሰላም ቆዩ።